በልጁ ጨክኖ እኛን ወዶ ስለኛ ብሎ ልጁን አሳልፎ በመስጠት አንድያ ልጁን ለሞት አሳልፎ በመስጠት እንዲሁ ስለወደደን እግዚአብሔር አብ ክብርና ምስጋና ይድረሰው። ጥቂት ደቂቃ ከኔ ጋር እንቆያለን። እንኳን አደረሳችሁ። እንግዳውን ለመቀበል ለተዘጋጃችሁት ነው። በይበልጥ አመት ጠብቆ የሚመጣ ትልቅ እንግዳ አለ። መቼም ሰው ወደ ቤቱ እንግዳ ሲመጣ ዝም ብሎ አይደለም የሚጠብቀው። አካባቢውን ያጸዳል፣ ቤቱን ያጸዳል፣ በረንዳውን ያጸዳል፣ የሚታጠበውን ያጥባል፣ የሚጠረገውን ይጠርጋል፣ ቤቱን ንጹህ አድርጎ አጥኖ አጫጭሶ ይጠብቃል ማለት ነው። እንግዳ ይመጣል። እንግዳ የሚመጣበት ቤት ያስታውቃል። ዛሬ እዚህ ቤት እንግዳ አለ ይባላል። ከወትሮ የተለየ ነው የቤቱ ዝግጅት ማለት ነው። ከሌላው ጊዜ የተለየ ነው። ይናገራል ቤቱ ራሱ አንደበት አውጥቶ የሆነ አካል እንደሚመጣ። ስለዚህ ከፊት ለፊታችን ትልቁ ንጉስ አብይ የተባለ አብይ ማለት ትልቅ ማለት ነው። ትልቅ ጾም ለአማኞች ከጾም በላይ ንጉስ ከጾም በላይ እንግዳ የለም። ታዲያ ይህን እንግዳ ለመቀበል እንዴት ነው ልባችሁ የሆነውን ከተማችሁን መቅደስ የሆነውን ልባችሁን መቅደስ የሆነውን ማንነታችሁን አዘጋጅታችኋል ወይ? ካዘጋጃችሁ እንኳን አደረሳችሁ። ካላዘጋጃችሁ ፍጠኑ። መጥረጊያውን ያዙ፣ ቆሻሻውን አጽዱ፣ መንገዱ ይታጠብ፣ አቧራው ይወገድ፣ መሬቱ ይደልደል። ንጉሱ ንጹህ ነገር ይፈልጋልና ዮሐንስ እንዳለው ተራራው ዝቅ ይበል አለ። ንጉስ እየመጣ ነው። ተራራው ዝቅ ይበል፣ ጠማማው ይቅና፣ ጉድጓዳውም ይሙላ። ሁላችሁም ስጋ የለበሳችሁ ሁሉ ራሳችሁን አዘጋጁ ለንጉሱ ብሎ እንዳለ አሁን ጾም እየመጣ ነውና፣ ታዲያ ጾም ሲመጣ እንደ ወትሮ ነው እንደምንጠብቀው? እንደ ወትሮ ነው ወይ እንደ ቆሸሸ ነው እንደምንጠብቀው? ልባችን ታጥቦ የተጣላን ታርቀን የበደልን ክሰን በይቅርታ ልብ በይቅር ባይነት መንፈስ ሆነን ከክፉ ስራችን ታርመን ያዕቆብ በምዕራፍ 4 ቁጥር 8 ላይ እናንተ ኃጢአተኞች እጆቻችሁ በደም ተነክረዋል፣ ታጠቡ ተቀደሱ ብሎ እንዳለ እጆቻችን ልቦቻችን ተቀድሰው ታጥበው ልብሳችሁን አይደለም ልባችሁን ቅደዱ እንደተባለው ልባችንን ለንጉሱ እንዲሆን ክርስቶስ እንዲመላለስበት ንጉሱ እንዲመላለስበት አድርገን ልባችንን አዘጋጅተን ከሆነ ደስ ይበላችሁ። እመቦ ዘወድቀ በኃጢአት ኢይርሳ ስለዘ ኢይትረሳ። ከኔ ጋር ተላላችሁ በኃጢአት የወደቀ ቢኖር በሉ። በኃጢአት የወደቀ ቢኖር ድምጻችሁ አይሰማኝም። በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና። ሲድገሙት በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና። አሁን ዲያቆኑ በአማርኛ ሲያነብልን እንደሰማችሁት ቅዳሴ ጊዜ መግቢያው ላይ የጌታ ቅዳሴ ይባላል። የጌታ ቅዳሴ የኢየሱስ ቅዳሴ ብላ ቤተክርስቲያን ቅዳሴ ሰርታለች ማለት ነው። የጌታ ቅዳሴ ዛሬ የተቀደሰው እሱ ነው። በዚህ በቅዳሴው ላይ በጣም ከባድ መልእክቶች አሉ። ከወንድሙ ጋራ የተጣላ ቢኖር ይተው ይቅር ይበልለት እያለ ዲያቆኑ ሲያውጅ ነበር ቅድም። ሐሳቡ ድውይ የሆነ ቢኖር ከጉባኤው እንዲከለከል ከህብረቱ ንስሐ እንዲገባ ከኢየሱስ ትእዛዝ ልዩ የሆነ ቢኖር ይከልከል እያለ ዲያቆኑ ቅድም ሲያውጅ ሰምተናል። ከኢየሱስ ትእዛዝ ልዩ የሆነ በዚህ በጉባኤ ውስጥ የቆመ ሐሳቡ ክፉ የሆነ ድውይ የሆነ ንስሐ ያልገባ ቢኖር እሱም ከቅዱሳን ህብረት መታቀብ እንዳለበት ይናገራል። ከዚህ ውስጥ አንዱን የወሰድኩላችሁ በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና። በጣም ትልቅ ቃል ነው። እስቲ ቃሉን አስቡት።
በኃጢአት የወደቀ ቢኖር ምን አይበል? የማይረሳ ነውና። የዛሬ 20 ዓመት 30 ዓመት የፈጸምነው በደል ንስሐ ያልገባንበትን ቢኖር እውነቴን ነው አይረሳም። እግዚአብሔር ወይም ሰውም ረስቶታል ብለን እንዲሁ ገርበብ አድርገን ወይም ሸፋፍነን ያለፍነው ሊኖር ይችላል። እኛ የረሳነው ሊኖር ይችላል። ግን ትኩስ በደል ሆኖ ተቀምጦ ሊሆን ይችላል። በእግዚአብሔር ዘንድ እግዚአብሔር ኃጢአትን ስለሚጸየፍ እግዚአብሔር የሰራነውን በማለፍ አይደለም ይቅር የሚለን። የፈጸምነውን በደል ዝም ብሎ በማለፍ አይደለም። ይልቁንም ንስሐ እንድንገባ ወደ ፈሰሰልን ክቡር ደሙ እንድንመለከት ያኔ ንስሐ ስንገባ ዮሐንስ በመልእክቱ 1:7 ላይ እንዳለው ወደሙ ለኢየሱስ ክርስቶስ ያነጻነ እምኩሉ ኃጣውኢነ፣ የኢየሱስ ክርስቶስ ደም ከበደላችን ሁሉ ያጥበናል ያነጻናል አለ ዮሐንስ። የሚያጥበን የሚቀድሰን ቆሻሻችንን ሁሉ ነውራችን ሁሉ የሚያጥበን የኢየሱስ ክርስቶስ ደም ነው። ይሄ ደግሞ የሚያጥበን በዮሐንስ ወንጌል ዛሬ ሲነበብ እንደሰማነው ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምኑሉ በእግዚአብሔር ልጅ የሚያምኑሉ በኢየሱስ ክርስቶስ የሚያምኑሉ የሞትከው ለኔ ነው፣ የተሰቀልከው ለኔ ነው፣ የደማኸው የቆሰልከው ለኔ ነው፣ መድኃኒቴ ቁስልህ ነው፣ በመገረፉ ቁስል ተፈወስን ይላልና የኔ ፈውስ ያንተ ቁስል ነው፣ ያንተ መወጋት ነው፣ ያንተ መገረፍ ነው፣ ለኔ የተከፈለ ዋጋ ነው፣ እኔ የምድነው ባንተ ቁስል ነው ብሎ ይሄንን ያመነ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ አያችሁ በዚህ በቁስለኛው በተገረፈው በደቀቀው ስለኛ የሕማም ሰው በሆነው በተጠላው ደምግባት በሌለው በአብ ልጅ ቀዳማዊ በሆነው በዳህራዊ ልደቱ የድንግል ማርያም ልጅ በሆነው በኢየሱስ ክርስቶስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል። በልጁን የወደደን እግዚአብሔር በልጁን የወደደን እንደሚወደንም ደግሞ ልጁን መስዋዕት አድርጎ በመስጠት አሳየ። ምክንያቱም ፍቅር በቃል ሳይሆን በመስዋዕት ነው የሚለካው። እውነተኛ ፍቅር መስዋዕትነትን ያስከትላል። የእውነተኛ ፍቅር መለኪያው መስዋዕት ስለሆነ በዚህ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን አሳልፎ ሰጥቷል። ስለዚህ ይሄ ነው የሚያነጻን። የዚህ የበጉ ደም ነው የሚያነጻን። የዓለምን በደል ሁሉ የሚሽር የእግዚአብሔር ልጅ ደም ለዘመናት ሺዎች ቢታረዱ ሚሊዮኖች ቢሰዉ ብዙ ሊቃነ ካህናት ቢነሱ ብዙ አገልጋዮች ቢነሱ ያ ሁሉ ደም ቢሰበሰብ ጠብታ ኃጢአትን ሊሽር አልቻለም። ነገር ግን ለዘላለም በደላችንን ሁሉ የሚያስወግድ ለአንድና ለመጨረሻ አንድ ጊዜ ተሰዋ፣ አንድ ጊዜ ወደ ቅድስተ ቅዱሳን የገባ ድካም የሌለበት ሞት የሌለበት ሽረት የሌለበት ዘላለማዊ የሆነ ሊቀ ካህናት ስለኔና ስለናንተ በቅድስተ ቅዱሳን ያገለገለ ስለኔና ስለናንተ በአባቱ ፊት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ምሕረትን የለመነ ሞት ሽረት ድካም የሌለበት የእርሱ ደም እኔና እናንተን ያነጻናል። ይሄን የሚያነጻን ስለዚህ በኃጢአት የወደቀ ቢኖር አይርሳ አለ። በመርሳት እንደው ኢየሱስ ክርስቶስ በመሰቀሉ እኛ ሳናምን እኛ ንስሐ ሳንገባ እንዲሁ ዝም ብሎ ደሙ መጥቶ ያነጻናል የሚል የሞኝ አስተሳሰብ ካለ ተሳስተናል። ጉዳዩ በንስሐ የምንቀርብበት ነው። መንግስተ ሰማያት ቀርባለችና ንስሐ ግቡን ያለው ራሱ ባለቤቱ ማለት ነው።
የኢየሱስ ክርስቶስ የስብከቱ መጀመሪያ ንስሐ ግቡ ነው። ሰው ንስሐ ሳይገባ እግዚአብሔርን ማዳን ሊያይ አይችልም። ንስሐ ያልገባ ሰው በፍጹም ወደ እግዚአብሔር ምሕረት ሊቀርብ አይችልም። ንስሐ ገብተን ነው ወደሱ መቅረብ የምንችለው። በኃጢአት የወደቀ ቢኖር አይርሳ። ብዙዎቻችን ውድቀቶቻችንን የዘነጋንም አለን፣ ሆን ብለንም የረሳን። አውቆ የተኛ ቢቀሰቅሱት አይነቃም ይባላል። ብዙዎቻችን አውቀን ተኝተናል። እግዚአብሔር የሚያልፈን እየመሰለን፣ ነገር ግን ምኞት ጸንሳ ኃጢአት ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል። ኃጢአት ሞትን የምትወልደው፣ ኃጢአት ዝም ብላ አትጠፋም። ኃጢአት የምትሰራ ነፍስ እሷ ትሞታለች ይላል መጽሐፍ። ስለዚህ በኃጢአት የወደቀ ቢኖር አይርሳ፣ የማይረሳ ነውና። በመጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ኃጢአቱን የሚሰውር አይለማም ይላል። ኃጢአቱን የሚሸፋፍን የሚደባብቅ አይለማም ይላል። ብዙዎቻችን እንደዛ ነን። ብዙዎቻችን የወንጀሎቻችንን ዱካ፣ የበደሎቻችንን የኃጢአቶቻችንን ዱካ ሊያሳዩ ይችላሉ የሚሉትን በማጥፋት ላይ ተጠምደናል። ንስሐ በመግባት አይደለም። ከሰዎች ልናመልጥ እንችላለን፣ ከሰዎች ልንደበቅ እንችላለን። ከህሊና ፍርድ ግን ልናመልጥ አንችልም። ምንም ራሳችንን ሸላልመን ጻድቃን መስለን በፊቱ ብንቆምም ግን ህሊናችን ይጮሃል። የህሊና ደውል አለ። ውስጣችን እሪ እያለን ያለው ቆሻሻነታችንን ያሳብቅብናል። እያስመሰልን ያለን እንጂ ትክክለኞች እንዳልሆን ህሊናችን ይነግረናል። ለዚህ መድኃኒቱ ራስን ገላልጦ በእግዚአብሔር ፊት መቅረብ ነው። በድያለሁ ብሎ መቅረብ ነው። እንደዛ እንደ ፈሪሳዊው በልብስ ተሸፍኖ በሳምንት 2 ቀን ጾማለሁ፣ ይሄን አደርጋለሁ፣ እንደሌሎቹ ኃጢአተኛ አይደለሁም፣ እኔ ንጹህ ነኝ እያሉ የሌለን ቅድስና የሌለን ንጽህና ሲደረድሩ ከመዋል እንደ ኃጢአተኛው በአንዲት አረፍተ ነገር ወደፊቱ መቅረብ። እኔን ኃጢአተኛውን ማረኝ፣ እኔን በደለኛውን ማረኝ፣ እኔ በደለኛ ነኝ፣ በፊት ልቆም የማይገባ ነኝ፣ አንተ ፍቅር ነህ፣ አንተ መሐሪ ነህ፣ እኔ ግን ያደረክልኝን ሁሉ ማየት ተስኖኝ በድያለሁ፣ አሳዝኛለሁ ብለን ወደሱ መቅረብ ይጠበቅብናል። ኃጢአቱን የሚሰውር አይለማም። የሚተዋትና የሚናዘዝባት ግን ምሕረትን ያገኛል። አያችሁ፣ ምሕረትን የሚያስከትለው መናዘዝ ነው። ያዕቆብ ሲናገር ምዕራፍ 5 ከቁጥር 16 ጀምራችሁ አንቡ። እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል ትፈወሱም ዘንድ። መናዘዝ ፈውስን ያስከትላል፣ ምሕረትን ያስከትላል፣ በረከትን ያስከትላል። ውስጥ ያለውን ሰው ሲናዘዝ ይፈወሳል። ዶክተሩ በሽተኛውን ካስቀመጠ በኋላ ተናገር ይለዋል። ምክንያቱም መናገር በራሱ ሕክምና ስለሆነ። በሽታውን የደበቀ አይድንም እንደተባለው እግዚአብሔር ፊት መተን ንስሐችንን ገላልጠን እስካልተነገርን ድረስ ፈውስ የሚባል ነገር ወደኛ አይመጣም። ህመምተኛው እንዴት ህመሙን ደብቆ እንዴት ሊድን ይችላል? መዳን የሚፈልግ ሰው ህመሙን ይናገራል፣ ይጠቁማል፣ እንዲያረገኛል ይላል። ለዶክተሩ ይቀልለታል። ይህን ሰው ለማከም ቀላል ነው፣ ሰውየው ራሱን ገልጧልና። ለትምህርታችን መቋጫ አንድ ታሪክ ነግራችሁና ሰበስባለሁ። አጭር ትምህርት ላይ ማስተምራችሁ ብያለሁ። ታሪካዊ ትምህርት ነው። ሁለተኛ ሳሙኤል ምዕራፍ 11 ከቁጥር 1 ጀምሮ እናነባለን። የዳዊትን ሕይወት እንዴት አድርጌ እንደማሳያችሁ እዩት። ከእግዚአብሔር ማምለጥ እንደማይቻል፣ ተሸፋፍኖ ማምለጥ እንደማይቻል፣ ከሰው ልንደበቅ እንችላለን፣ ከእግዚአብሔር ግን ልንደበቅ አንችልም። የተደበቅንባቸው ምሽጎች ሁሉ እግዚአብሔርን ሊደብቁን አይችሉም። እና ዳዊት በአንድ ወቅት የዘመን መባቻ ነበርና ነገስታቱ